ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለምን ታማኙ እውነተኛው ነብይ እንደሚባሉ ዛሬ በማስረጃ እንመለከታለን። ሙስሊሞች ሆናችሁ ይህን ቪዲዮ ለነብዩ ባላችሁ ፍቅር ልክ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ሙስሊም ላልሆኑ ሰዎች ይህ ቪዲዮ እንዲደርስ በደንብ አግዙኝ። በተለይም ሰለዋት አውርዱ። ነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሕፃን ልጅ የሆነው ኢብራሂም ይሞታል። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ልባቸው ተሰብሮ አይናቸው እያነባ ያንን ልጃቸውን ቀብረው ይመለሳሉ። በዛን ቀን ላይም እጅግ በጣም አስገራሚ ክስተት በዚህ ዱንያ ላይ ይከሰታል። ሰማይ መጨለም ጀመረች፣ እንደዚሁም ፀሐይ መጨለሟን መደብዘዟን ቀጥላለች። የፀሐይ ግርዶሽም በዛን ቀን ተከሰተ። በዛ ጊዜ የነበሩ ህዝቦች የነብዩ ሰለላሁ ዐለይሂ ወሰለም ልጅ በመሞቱ ልባቸው ቢሰበርም እጅግ በጣም አንድ ነገር ግን አስገርሟቸዋል። የፀሐይ ክስተትና እንደዚሁም ደግሞ የሰማይ መጨለም። ነብዩ ሰለላሁ ዐለይሂ ወሰለም ልጅ በመሞቱ ነው ይህ ነገር የተከሰተው። እንደዚሁም ነብዩ ሰለላሁ ዐለይሂ ወሰለም እውነተኛ ነብይ ናቸው በማለት ወሬውን ማሰራጨት ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ይህ ወሬ እንደደረሳቸው እጅግ በጣም በኃያል ድምፅ ህዝቦቹ ጋር በመቅረብ እንደዚህ አሉ። ፀሐይና ጨረቃ የአላህ ሱብሓነሁ ወተዓላ ምልክቶች ናቸው። አንድ ሰው በመሞቱ ወይም በመጥፋቱ የፀሐይ ግርዶሽ አይከሰትም፣ ፀሐይም አይጠፋም፣ እንደዚሁም ጨረቃም አትጠፋም በማለት ተናገሩ። ይህ እጅግ በጣም ኃይለኛ ነብይ መሆናቸው የሚያስመሰክረውን ድርጊትና ክስተት በማስተባበል ከእውነት ጎን ቆሙ። የኛ ነብይ ሰለላሁ ዐለይሂ ወሰለም ነብዩ ሙሐመድ እንግዲህ ለእውነት የቆሙ ከውሸት ሁሌም ቢሆን የራቁ ምርጥ ነብይ ነበሩ። ለዛ ነበር ታማኙ መጣ፣ እውነተኛው መጣ፣ ሐቀኛው መጣ የሚባልላቸው። አያ በሬዲና መንቲ እስላማ ወላሂ ረቢን ከኛ ነው ባዳሰ ኒዕማ